በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለኩልክሙ እንደምን አላችሁ? እንደምን ሰነበታችሁ? ዛሬ በክፍል 4 የግዕዝ ቋንቋ ትምህርታችንን እንቀጥላለን ማለት ነው። በክፍል 4 የምንማራቸው የትምህርታችን ይዘቶች አንደኛ ነባር አንቀጽን እናያለን። ሁለተኛ በእነዚህ ነባር አንቀጽ ደግሞ አረፍተ ነገሮችን እየሰራን እንመለከታለን ማለት ነው። ነባር አንቀጽ ስንል ምን ማለት ነው የሚለውን እንመልከት። እንግዲህ ነባር አንቀጽ የሚለው የመሆን ግስ እንለዋለን ወይም በሌላ ስሙ ወይም ቨርብ ቱ ቢ የምንላቸው በእንግሊዝኛ ማለት ነው። ነባር አንቀጽ ማለት ሳይለወጥ የኖረ ነዋሪ አንቀጽ የማይለወጥ ማለት ነው። የመኖር ግስ ማለት ደግሞ በካልአይ በሳልሳይ እና በትእዛዝ አንቀጽ የማይነገር ነው። 10ሩ መራሕያን ነባር አንቀጽ ሆኖ ያገለግሉናል ማለት ነው። ውእቱ ስንል ነባር አንቀጽ ከሆነ ወይም ነባር አንቀጽ ሆኖ የሚያገለግለን ከሆነ ትርጉሙ ነው የሚሆነው በነባር አንቀጽነቱ ማለት ነው። ባለቤት ሲሆን እስከተባለ ደግሞ እሱ እንላለን። ውእቱ እሱ ይሆናል ማለት ነው። ነባር አንቀጽ ከሆነ ግን ነው እንላለን ማለት ነው። ነው ነበረ የሚል ትርጉም ይይዛል ማለት ነው። ይእቲ ስንል ደግሞ ናት። ውእቶሙ ናቸው ለወንዶች፣ ውእቶን ናቸው ለሴቶች። አንተ ነህ፣ አንቲ ነሽ፣ አንትሙ ናችሁ ወንዶች ማለት ነው። አንትን ናችሁ ሴቶች፣ አነ ነኝ፣ ንህነ ነን ይሆናል ማለት ነው። በዚህ መልኩ የሚተረጎሙ ከሆነ 10ሩ መራሕያን ነባር አንቀጽ ሆነው አገለገሉ ይባላል ማለት ነው። እያንዳንዳቸውን በምሳሌ እንመልከታቸው በአረፍተ ነገር። አምላክ መሐሪ ውእቱ፣ አምላክ መሐሪ ውእቱ። አምላክ የሚለው እንግዲህ አምላክ መሐሪ ይቅር ባይ ይቅር የሚል ትርጉም አለው። ውእቱ ስንል ደግሞ እንደ ማሰሪያ አንቀጽ ሆኖ ስላገለገለን ወይም የአረፍተ ነገሩ ማሰሪያ አንቀጽ ስለሆነ ነው ተብሎ ይተረጎማል ማለት ነው። ስለዚህ አምላክ መሐሪ ውእቱ ስንል አምላክ ይቅር የሚል ነው፣ አምላክ ይቅር ባይ ነው የሚል ትርጉም ይይዛል ማለት ነው። ሮቤል ሆየ ውእቱ፣ ውእቱ ስንል በዚህም ነው ተብሎ ይተረጎማል ማለት ነው። ሮቤል ወንድሜ ነው የሚል ትርጉም ይይዛል ማለት ነው። በይእቲ ምሳሌ እንመልከት። በይእቲ ስንመለከት ዘነበረት ምስለ መምህርነ እህተ ይእቲ። አሁን መጨረሻ ላይ ይእቲ የምትለው ነው መመልከት የፈለግነው ማለት ነው። በዚህ አረፍተ ነገር ዘነበረት ማለት የተቀመጠችው የሚል ትርጉም አለው። ምስለ መምህርነ፣ ምስለ ማለት የአማርኛ ትርጉሙ ጋር ማለት ነው። መምህርነ ከመምህራችን ጋር ማለት ነው። እህቴ፣ እህቴ ማለት ነው። ይእቲ ናት፣ እህቴ ይእቲ እህቴ ናት። ከመምህራችን ጋር የተቀመጠችው እህቴ ናት የሚል ትርጉም ይኖረዋል። ናት የሚለውን ያመጣልን ማን ነው? ይእቲ ማለት ነው። ዘሃለወት በፍኖት እህቴ ይእቲ። አሁን መጨረሻ ላይ ይእቲ የሚላል። ዘሃለወት በፍኖት እህቴ ይእቲ፣ በመንገድ ላይ ያለችው ወይም በመንገድ ያለችው እህቴ ናት፣ በመንገድ ላይ ያለችው እህቴ ናት ብለን እንተረጉማለን ማለት ነው። ይእቲ ስንል አሁን እዚህ ላይም ናት ነው። አምላክ ማርያም ይእቲ፣ የአምላክ እናት ማርያም ናት እንላለን ማለት ነው። በውእቶሙ፣ ውእቶሙ ደግሞ ናቸው ማለት ነው። እሉ አበዊነ ውእቶሙ፣ እሉ ማለት እነዚህ፣ አበዊነ አባቶቻችን ማለት ነው። ውእቶሙ ናቸው። እሉ አበዊነ ውእቶሙ እነዚህ አባቶቻችን ናቸው እንላለን ማለት ነው። ዮሐንስ ወጴጥሮስ ሐዋርያት ውእቶሙ፣ ዮሐንስ ወጴጥሮስ ማለት ጴጥሮስ እና ዮሐንስ ማለት ነው። ሐዋርያት ውእቶሙ ሐዋርያት ናቸው እንላለን ማለት ነው። ውእቶሙ ስንል እዚህ ላይ ናቸው ይሆናል እንጂ እነሱ የሚል ትርጉም የለውም ማለት ነው። በውእቶን ስንመለከት ማርታ ወማርያም ዘማርያት ውእቶን፣ ማርታ ወማርያም፣ ማርታና ማርያም ዘማርያት የሚያመሰግኑ ዘማሪዎች ማለት ነው። ውእቶን ናቸው የሚል ትርጉም አለው ማለት ነው። ሐና ወኤልሳቤጥ እማት ውእቶን፣ ሐናና ኤልሳቤጥ ማለት ነው። ሐና ወኤልሳቤጥ ስንል እማት ማለት ደግሞ እናቶች ማለት ነው። ውእቶን ናቸው፣ እማት ውእቶን ቃል እናቶች ናቸው የሚል ትርጉም አለው ማለት ነው። አንተ ላይ አንተ እንግዲህ ነህ የሚል ትርጉም ነው ያለው። አንተ ስንል ነህ፣ አንተ አቡየ፣ አንተ አባቴ ነህ። ነህ የሚለውን ያመጣልን መጨረሻ ላይ ያለው አንተ የሚለው ነው። አንተ ሁየ፣ አንተ
አንተ ወንድሜ ነህ። አንተ የሚለው እንደዚሁ ማለት ነው። አንተሰ አንተ ክመ ወአመትከኒ ይሃልቅ የሚልም እናገኛለን ማለት ነው። አንቲ ስንል ነሽ ማለት ነው። እመ አንቲ እናቴ ነሽ። የማነ እዴ አንቲ እንግዲህ የማነ እዴ ማለት የቀኝ እጅ ማለት ነው። አንቲ ነሽ የሚል ትርጉም አለው ማለት ነው። በአንትሙ ስንመለከት አንትሙ ስንል ናችሁ ማለት ነው፣ ለወንዶች ነው። አንትሙሰ ህንፃ እግዚአብሔር አንትሙ እናንተስ የእግዚአብሔር ህንፃዎች ናችሁ። የእግዚአብሔር ህንፃዎች ናችሁ እንላለን ማለት ነው። ናችሁ የሚለው ምንድን ነው? አንትሙ በሚለው መራሂ የመጣ ነው ማለት ነው። ነባር አንቀጽ ሲሆን አንትሙ ነባር አንቀጽ ሲሆን ናችሁ የሚል ትርጉም ያዘልን ማለት ነው። አንትሙ ዘማሪያን አንትሙ እናንተ የምታመሰግኑ ናችሁ፣ እናንተ አመስጋኞች ናችሁ የሚል ትርጉም አለው ማለት ነው። አንትን ዘማሪያት አንትን፣ ይሄ ደግሞ ለሴቶች ሲሆን ማለት ነው። እናንተ ዘማሪያት ወይም የምታመሰግኑ ናችሁ ይላል ማለት ነው። በአንና በንህነ ስንመለከት ንዑስ አነ ታናሽ ነኝ፣ እኔ ታናሽ ነኝ የሚል ትርጉም ይኖረዋል ማለት ነው። መስተገብረ ምድር አነ፣ መስተገብረ ምድር ማለት ገበሬ አርሶ አደር መሬትን የሚያርስ ማለት ነው። አነ ስንል ነኝ ገበሬ ነኝ የሚል ትርጉም አለው ማለት ነው። በንህነ ስንመለከት ንህነ አርድእተ ግዕዝ፣ ንህነ እኛ የግዕዝ ተማሪዎች ነን፣ ንህነ እኛ ነን ልንልም እንችላለን ማለት ነው። ስለዚህ በዚህ መልኩ አስሩን መራሕያን በነባር አንቀጽነት መጠቀም እንችላለን ማለት ነው። ውእቱ ከሌሎቹ መራሕያን ተለይቶ የአስሩን ሁሉ ይይዛል። እሱም በቀጣይ የምናየው ይሆናል ማለት ነው። ለዛሬ ይህን ተለማመዱ። ግልጽ ያልሆነላችሁ ነገር ካለ ግን መጠየቅ ይቻላል ማለት ነው። ለዛሬ በዚህ በቃናል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።